እናስተልኝ እንደምናላችሁ ዛሬ የሚገኘው ደግሞ በአዲስ አበባ በስተ ምስራቅ ለየረር ተራራ አቅራቢያ ቦሌ አራብሳ ጨርቆስ ቤተክርስቲያን ወይ ደግሞ ጨርቆስ የሚባለውን አደባባይ ካለፍን በኋላ የምንገኝበት ዋሻ ቅዱስ ጊዮርጊስ ቤተክርስቲያን ነው። ይሄ ፍልፍል ዋሻ ነው። እዚህ ደግሞ ይህንን ነገር ሊያሳየኝ ሃይማኖት ያደርጋል የላስታው ጋይድ ዛሬ አዲስ አበባ ላይ ባለ ድርጅት ሆኖ በርካታ ቱሪስቶችን እያስጎበኘ ይገኛልና አሁን አብረን ሄደን የምናየው ይሆናል። ዋሻው ምን ይመስላል በ2009 ከተመሰረተ በኋላ ያለው ሁኔታ የምናየው ይሆናል። አብራችሁን ቆዩ። ታንክ ዩ ቬሪ ማች። እንዲህ ነው የሚሆነው። ስንወርድ ከዚህ እንዲህ ቁልቁለት ወርደን ነው። ከዛ በኋላ ከሰዓት በህይወት ጎዳና ስላሴን አመስግኖ ስላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ስላሴን አመስግኖ ስላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ እንዲህ በመሰለ ውስጥ ማለት ነው። ነገ ከነገ ወዲያ ምናልባት መንገዱ ሊቀየር ይችላል። አሁን ግን ያለው ሁኔታ ይህ ምግብ ይመስላል ማለት እንችላለን። እችን ቀጥሎ እዚህ አጋማሹ ላይ ደርሰናል። ወርደን ደግሞ የምንመለከተው በነገራችን ላይ ይሄ ጥቅጥቅ ያለው ዛፉ ወይ ደግሞ ጥሻው በርካታ ነገሮችን የቀደምት ነገሮችን የያዘ ሰውሮ ያስቀመጠልን ሊሆን እንደሚችል እገምታለሁ። So we have this small bridge which can let us to cross this river underground and then goes to the monastery right over there. ዋጉች ያለው ውስጥ ደርሼ እስከማየው ምን ይመስላል እስከምብል ጸሎቴን አድርሼ ረድኤት በረከትን እስከማገኝ ድረስ ነው። ስላሴን አመስግኖ ስላሴን አመስግኖ ልዩ እንደዚህ ይመስላል ማለት ነው። ወንዙ ነው። ይህን ወንዝ አቋርጠን ነው እንግዲህ እዚህኛው የምንገባው ማለት ነው። ወደዚህ ወደ ዋሻ ቅዱስ ጊዮርጊስ ቦሌ አራብሳ ስትመጡ ታክሲ ከላይ የወረደበት ቦታ ይሄ መድኃኔዓለም ይባላል። ይሄ አናቱ ላይ ያለው ይሄ መድኃኔዓለም ታቹን ደግሞ እዚህ ስር ጥሻውን ተወርዶ የሚገኘው ይሄ የአባታችን አቡነ ተክለ ሃይማኖት ዋሻ ቤተክርስቲያን ነው። የራሱ የሆነ ጸበል አለው። ሰዎች እዚህ ለድህነት፣ ለፈውስ፣ ለበረከት መጥተው የሚጠቀሙበት ነው። እንግዲህ አሁን ደግሞ ወደ ጊዮርጊሳችን እንሄዳለን ማለት ነው። እዚህ ጋር እንድንዝለቅ ኦቨር 1000 years old ከሺህ ዓመታት በላይ ታሪክ ያለው ይሄ ነው ዋሻው። ይህንን ቦታ እንዲቆረቆር ያለው በዚህ ውስጥ ተገብቶ አነስተኛ ክፍል ያለውን ታቦታቱን አሁን አገልግሎት የሚሰጡበትን የምናገኘው ይሄ አዲሱ እዚህ ነው። አዲሱንም በኋላ እናያለን። አሁን የዚህኛውን የውስጡን ገብተን የምናየው እግዚአብሔር አምላክ ፈቅዶልን እንግዲህ ካህንም አግኝተናልና ተአምር ነው ግን እግዚአብሔር ስራ This is what we have seen from far distance, and now you can see it from the close range. We'll visit the inside part. It's on the process of chiseling. It started 5 years ago, and we'll see the status now in 2026. This is the surrounding area, how it looks. The oldest of this place is this one, which has people, some of them they say it has an age of over 1000 years since it's chiseled. It's been used nowadays for a mass, and there is the replica of Ark of Covenant in the inside, and this is the new one in the chiseling process. We'll see this inside. If you are coming, if you are traveling to in around Addis Ababa, you have lots of more to discover, and this one is one of it.
make sure to be here for a spiritual or normal visit. ይህ ዋናው ግድግዳ የዋሻው ይሄ ነው። ይሄ አዲሱ እየተፈለፈለ የሚገኘው ዋሻ ነው። ይህ እንግዲህ ዋሻ ከ2013 ጀምሮ አሁን 2018 ነው፣ ወደ መጋቢት 2013 ማለት ከዛሬ 5 ዓመት በፊት የተጀመረ ነው። እንግዲህ መፈልፈሉ በጣም ሰፋ ባለ መልኩ ነው። ወደ ላይ ከፍታ ወደ 7 ሜትር ነው። ውስጡ እስከ 650 ነው። ውስጡ ላይ ያለውን ነገር ደግሞ የምናይ ይሆናል። እንግዲህ እግዚአብሔር ፈቅዶ ሲጠናቀቅ ደግሞ መታችሁ ይህን ቦታ እንድታዩት እመክራችኋለሁ። እዚህ ውስጥ ላይ እንግዲህ ከ3000 እስከ 5000 ሰዎችን የሚይዝ ሰፊ ቦታ አለ። እንግዲህ እንደምታዩት በስተቀኝ በስተግራም ብዙ መሄጃዎች ነው ያሉት። 3 መንበሮች ይኖሩታል። እንግዲህ የመንፈስ ቅዱስ እግዚአብሔር መንፈስ ቅዱስን ቦታ ጽላት ያለበት ውስጡ እንግዲህ 5 ሜትር ከፍታ ያለው ነው። በ3 መንበሮች ያሉት ነው። እዚህ ጋር እንደሚታየው ይሄ እንግዲህ በዶማ ነው እየተቆፈረ ያለው። ይሄ በዶማ የተቆፈረ እዚህ ጋር ደግሞ የተቆፈረ ወደ ነው እንግዲህ ወደፊት የሚወጣ ነው ማለት ነው። እና የሚያስፈልጉ ቦታዎች አሉት። በዚህ ጋር ሄደን ወደ አንደኛው ገጽ የሚወስድ ነው። ተአምር ነው ማለት ይሄ እንግዲህ መንበሩ ነው። አንደኛው መንበር ነው። እዚህ ይሄ እየተቆፈረ እየተኳተ የሚገኘው ቦታ ወደ ውስጥ የምንገባ ይሆናል። ይሄ እንግዲህ እንደምታዩት እዚህ ጋር ከላይ ወደታች ወረዱ እነዚህ አሉ። This is the chiseling process of the ceiling and the side walls. Still you can see they're using normal tools for doing those things. በሮማን እንግዲህ እንደዚህ ይሄ ተቆፍሯል። ምናልባት ከኛ ዘመን በኋላ ደግሞ ልጆቻችን ሳይሆን የልጅ ልጆቻችን ይመራምሩበት ይሆናል። እንዴት በዛን ዘመን እንደዚህ አድርገው ሰሩ ነው ወይ ደግሞ እንደዚህ አድርገው አነጹ ነው ማለት ነው። እና የሚገርም ነው። ደግሞ ጠበል ስፍራው እንግዲህ ሰዎች መጥተው እዚህ ጠበላቸውን ተጠምቀው ከደሙ ይፈወሳሉ። በረከት ረድኤትን የሚያገኙበት ቦታ ነውና መታችሁ ቦታችሁን እዩ። ቸውላችሁ ሃይማኖት ያደርጋል። እንግዲህ እዚህ ቦታ መጥተው አስጠምቀው በረከት አስገኝተው የሸኙና አይሚን ሎጊን ኢትዮጵያን በጣም ጅምር እዛታች በረከት የሚታየው እንግዲህ ጊዮርጊስ ነው። በክሮአሻ ቅዱስ ጊዮርጊስ እኛው እዚህ ቦታ ያገኘሁት ነው። እንግዲህ እንደ ዋሻ ለመበጀት ተጀምሮ ነው ያለው። ምን እንዳይደረስ አላውቅም። እግዚአብሔር አምላክ እርሱ ይወቀው። ግን ጅምር እንቅስቃሴዎች እንዳሉት ነው የሚያሳየው። ስላሴን አመስግኖ የምድር ፍጥረታት ዘምሩ እልል በሉ በስላሴ እጠግባለሁኝ ብጠማም በቁፋሮ ጅምር ላይ ያለ ሃይማኖት ያደርጋልን ሎጊን ኢትዮጵያን በጣም አድርገን እናመሰግናለን። ቦታውን በደንብ ስላሳየ ሎጊን ኢትዮጵያ እኔም አመሰግናለሁ። ከቦታ ተጉዘህ የቅዱስ ቦታ ቅዱስ ስፍራ ለመርገጥ ለመጎብኘት ስለመጣ በጣም አመሰግናለሁ። ስለዚህ ለማስጎብኘት መጀመሪያ መጎብኘት ያስፈልጋል። ትክክል። መልካም ጊዜ አገራችን ነው። ታንኪዩ እናመሰግናለን። አይደለም እንደ ሃይሚ ይባላል